ሰላም እንዴት ናችሁ? ደህና ናችሁ? ኦ ማይ ጋድ ኦላላ ሙሽክላ ከቢር እናንተ ሄርሜላ በቃ አብርሽን ይዛው ሰመጠች። የት ሄደች? ፈጣሪ ትዕግስቱን ስጠኝ። በቃ አሁን ሄርሜላ ማለት ነው በነ ሩታና በነ ኤፍሬም ፈታ ዘና እያለች ይመስለኛል በሚሰሩት ቪዲዮ እና የትዛው እንደጠፋች እግዚአብሔር ይወቀው። እንግዲህ ቤቷም ልትሆን ትችላለች ወይ ደግሞ ሌላ ቦታ ይዘው ሄዳ ይሆናል። መቼም አብረሽ እንደ በግ እየተጎተተ ይሄድዳ ገብተናል እና አልያዛልን እኮ እናንተ ሩታ ጋር ሲሆን ተመልሶ ሄርሜላ ጋር እና አሁን እና ሩታና ኤፍሬም ማለት ነው በጣም እየዞሩ ነው። ዛሬ ሁለት ቪዲዮ ነው የሰሩት ከወንድሟ ጋርና ከነ ቡዜ ቤት ሄደው ማለት ነው። ቡዜን ሄደው አብረሽን የታረግሹ ቡዜ ደግሞ እሰይ ደግ አረገች። ሄርሜላ ደግሞ ስቱዲዮ ላይ ጥብስ ስጋ ምናምን እየበሉ በጾሙ ባለየ ከርሳ አንቺ በጾሙ ስጋ በስማም እና ሄርሜላ እና አብርሽ ሆቴል እንዳሉ ለማስመሰል ስቶሪ አርጋለች። ግን እርግጠኛ ነኝ አብርሽ እንደተኛ አልተነሳም። እንደዛው ተኝቶ አልተነሳም ይሆናል። ብቻ አላቅም። እና ሄርሜላ እና ሩታ ስልክ አላነሳ ብሏቸውን እና አሁን ዝም ብዬ ሳስበው ማለት ነው በመሃል አብርሽ በጣም ሊጎዳ ነው ብዬ እያሰብኩ ነው። ምክንያቱም ሩታ ከሷ ጋር አረገች፣ አሁን ደግሞ ሄርሜላ ከሷ ጋር ለማረግ ደግሞ የሆነ መንገድ ልትጠቀም ነው ማለት ነው። ስለዚህ አሁን አብርሽ ምነግርሽ ነገር አለኝ ብሏታል ሄርሜላ። ሄርሜላ እንግዲህ እንዳልተባለው በሰዓቱ ከሆነ ያረገችበት ወደ ራሷ ልትመልሰው ትችላለች። ገባችሁ? ስለዚህ ይሄ ልጅ በቃ የሰይጣን መሳፈሪያ ሆኖ ሁለቱም አንዷ ወደ ራሷ አንዷ እየወተቱ ልጁ በቃ መሀል ላይ ከስሮ ቀረ ማለት ነው። ጤና ሊያሳጡት ነው ብዬ ነው የማስበውና አብርሽ የውሳኔ ሰው ሆን በፈጠረህ እንዴ ድራማ ሰራሃል። አሁን ደግሞ ተመልሶ ሄደ። ምን ብለን አስተያየት እንስጠረ? እንደው አብርሽ እኮ በቃ እድሜ ልክህን እኛ እንዳወዛገብኩኝ ብያለሁ እኮ ብያለሁ ጋይስ። እኔ የዩቲዩብ ቪው ሲቀንስ ቻናላቸው ቀዝቀዝ ሲል አይዲያ ሲጠፋ ወደ ሄርሜላ ይመለሳል ብያችኋለሁ አላልኳችሁም? ቆይ ብያችኋለሁ። በቃ አሁን የዩቲዩብ ሌላ አይዲያ መፍጠር አልቻሉም። አብርሽ ሄርሜላ ጋር ተመለሰ ብለው መጡ ማለት ነው። ስለዚህ አብርሽ 3 ቀን 4 ቀን መቱን አሁን ቪዲዮ ይሰሩና እነ ሩታ ሄርሜላ ቤት ሄደው አብርሽን አምጪ ይላሉ። ከዛ አላመጣም ትላለች። በሁለተኛው ቀን ይፈልጋል ቤቱ በሙሉ ቤት ውስጥ የለም። ከዛ ወይ መኝታ ክፍል ወይ ሽንት ቤት ይገኛል። ከዛ ደግሞ ወይ ደግሞ አብርሽ አምልጭ ወጣው ብሎ ወደ ሩታ ሊመጣ ይችላል። ከዛ ሄርሜላ ወደ እኔ መጣ ወይ ደግሞ ሄርሜላ ጋር መሆን እፈልጋለሁ አሁን ተመልሻለሁ ብሎ ደግሞ አብርሽ ማንነቱን ሊቀይር ይችላል። ከዛ ደግሞ ሩታ አብርሽ ላይ ምን አረግሽበት ወደ እኔ ተመልሶ ነበር ብላ ደግሞ ሩታ ቀውጥ ያለ ሌላ ተአምር ትፈጥራለች። ከዛ ትንሽ ቆይና ደግሞ አብርሽ ደግሞ ተመልሶ ሩታ ጋር እና አብርሽ በቃ ይመችሽ ያራድዬ ልጅ በሁለት ሰው የተከበበ ሰው አንዴ ሩታ ጋር አንዴ ሄርሜላ ጋር እያልክ ዳቦን እየገለጨሽ ሩታ ሲሰለች ወደ ሄርሜላ ሄርሜላ ሲሰለች ወደ ሩታ እያልክ ኑር። ወረ ብሮ ይመችሽ ይመችሽ። አረ ሄርሜላ ተይ የሰው ባል ይዘሽ አሁን የታባሽ ነው የምትፈረጥጪው? ነገውን ተመልሶ እኮ ሩታ ጋር ነው የሚሄደውና ነግሬሻለሁ ሄርሜላ። እኔ አሁን ቢሆን ህይወትሽን አድኝ እያልኩሽ ነው። ደግሞ በጾሙ ጥብስና ክትፎ ትበያለሽ። ያራዴ ጸሎት አርጊ፣ ቢያንስ ጸሎት አርጊ። አብርሽ እስከ መጨረሻው ካንቺ ጋር እንዲቆይ ተመልሶ ሩታ ጋር እንዳይሄድና አብርሽ አሁንም ቢሆን ተመልሶ ወደ ሩታ መምጣቱ የማይቀር ጉዳይ ነው። ምክንያቱም አሁን አይዲያ ሲጠፋ ተመልሶ ወደ ሄርሜላ ሄደ። ከዛ እየተወዛገቡ ምናምን ይሰራሉ ማለት ነውና ያው የዩቲዩብ አይዲያ ነው ብያችኋለሁ። አብርሽ ይመለሳል። ሪል ባይመለስም ለድራማ ለቻናላቸው ድምቀት ይመለሳል ብያችኋለሁ። ተመልሷል። ከሳምንት በኋላ ደግሞ ወደ ሩታ ይመለሳል። ወይ ሩታ ይዛ ወደ ቤቷ ትሄዳለች እና ሄርሜላ የሰው ባል አግተሽ አፍነሽ ይዘሽ በጣም ይደብራል። ወይ አብርሽ ራሱ ወጥቶ አዎ ሄርሜላን እንፈልጋለሁ ከሷ ጋር እየኖርኩ ነው ካለ ኦኬ። ግን እሱ የልጅ አባት ነው። እናቱ ልጁን ያሳድግበት። ታዩ ፍቺው ካንቺ ጋር ሲለፋ ማደር አይችልም። ዋይ የልጅ አባት ነው። አንቺ ሌላ ያልደከመ ፈልጊ በፈጣሪ ስም እንዴ ልጁን አግተሽ ምን ልታረጊው ነው? እና ብቻ ሄርሜላ አሁን በነ ሩታና በነ ኤፍሬም የምር እየሳቀች ነው። አባታችሁ እኔ እንዳቃጠላችሁ ያቃጠልኳችሁ እያለች ይሆናል እርግጠኛ ነኝ። እና እንግዲህ ነው ቡዜ ቤት ቪዲዮ ሰርተዋል። ቀጣይ ደግሞ ሩታ ሄርሜላ ቤት ነው ቪዲዮ የሚሰራውና ብቻ አናቅም። ለማንኛውም ማለት ነው እነ ሩታ ተረጋጉ። አብርሽ ወይ ራሱ ተደብቆ ይመጣል። ከዛ ውጭ ደግሞ ዩቲዩብ ትንሽ ሞቅ እንዲልለት ወደ ሄርሜላ ተመልሻለሁ። ለሄርሜላ እውነቱን ነግሬያታለሁ። የተደረኩትን ነገርም የሆነ የተደረገው ነገር ካለ አብርሽ አሁን ለሄርሜላ ነግሯት ወደ ራሱ ተመልሶ ይመጣል። የያዙበት ነገር ወይ ፋይል ወይ ደግሞ ምናምን ካለ ግን መተት እንዳልሆነ እርግጠኛ ነኝ። ምክንያቱም ልጁ በጣም ደህና ነው፣ ከቀልቡ ነው፣ በደንብ እያወራ ነው። የያዙበት ወይ ፋይል ወይ ያስፈራሩበት ነገር ካለ እንግዲህ ለሩታ ለሄርሜላ ነግሯት የሆነ መፍትሄ ይፈልጋሉ። ግን እኔ
ሁሌም ምኞቴ አብርሽ ከሩታ ጋር እንዲሆን ነው። በቃ ሄርሜላ ጋር ምንም አያምርም። ደስ ያለ ግጣሙ ነገር ነው። ሩታ ጋር ነው አብርሽ የሚያምረው። በቃ የለመደው አይናችን ከሷ ጋር ነው። ሶ ወደ እሷ መልሽ፣ የሰው ባል መልሽ፣ የሰው ባል መልሽ፣ የሰው ባል መልሽ። ፕሊዝ ፕሊዝ ሄርሜላ ፕሊዝ ፕሊዝ የሰው ባል መልሽ። የሰው ባል ይዘሽ ሆቴል ለሆቴል መዞር ፕሊዝ በቃሽ፣ 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 በቃሽ ብዬሻለሁ የኔ ቆንጆና ከዚህ በላይ የሰው ባል ይዘሽ መዞሩ ቢቀርብሽ የተሻለ ነው። ምክንያቱም የሰው ወርቅ አያደምቅ፣ የሰው ገንዘብ የሰው ነው። መልሽ የሰው ባል እሺ። አሁን ልጁን አግተሽ ይሁን መኝታ ክፍል ዘግተሽበት ይሁን የት እንዳረግሽው የምናውቀው ነገር የለም። ወይ ራሱ ወጥቶ ደህና ነኝ ብሎ አልነገረንም፣ ወይ ሄርሜላን እፈልጋለሁ አላለም። ሰው አንቺ በር ቆልፈሽበት ነው ያለሽው። እሱም ቢሆን የመጣልሽ እንግዲህ ያው ቻናሉ ትንሽ አይዲያ ስለጠፋ እና ሩታ ይሆናሉ እኮ ይሄን ሸኝተው የላኩት ሄርሜላ በቃ መጫወቻው ነሽ ቀረሻው ዴ አይዞሽ። እና አሁን የሄርሜላ እንትሮች ደግሞ ለለለላችሁ ነው። አቤት 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 ሄርሜ አብርሽን ይዛ ሆቴል እየተዝናናች ነው። አሁን ግዑዝ ይዛ ብትዝናና ምን ዋጋ አለው? የሷ ያልሆነ ገንዘብ የሰው ገንዘብ አሁን ምን ይሰራላታል? የምሬን ነው የምላችሁ እኮ አብርሽ ሩታ ጋር መመለሱ አይቀርም። አብርሽ እንደ ሩታ ሀብት ነው እሱ አትበሉ ብያችኋለሁ። ቀለበት ሲያስርም አትዝለሉ፣ ነገ ይመለሳል ብያለሁ። ያው ተመልሷል። እንኳን አሁን ታግቶ በጤናውም ሳይሆንና አትደሳሰቱ። ነገ ሩታ ጋር ነው ተመልሶ የምታገኙት ማለት ነው። ስለዚህ ደህና ደሩ የኔ ወዶች፣ ነገ እንመለሳለን።